ስልካቸው አለ ማለት ወንጀለኞችን እየተባበርካቸው ነው ማለት ነው። አረ እየቀለድክ ነው። ስለዚህ ባሌ እንዲሞት ያደረግከው አንተ ነህ ማለት ነው። የዚህ ሁሉ ምክንያት አንተ ነህ ማለት ነው አይደል? ኖርማል ቼክ አድርጋት ስላለኝ እሱ ነው እንጂ የሚመጣው። እኔ ሲጀመር አልደውልለትም። አብዛኛውን ጊዜ እሱ ነው ምክንያት እየፈለገ የሚመጣው። ሲጀመር ባለቤቴ እንዲታገትም ምክንያት እየሆንክ ያለው አንተ ነህ ማለት ነው። በዚህ መልኩ አይደለማ። በዚህ እንደዚህ ካሜራ እየታየ እንደዚህ የተቀረስኩ ምንድነው እኮ ለምን ለመሸሽ ሞከርከው? አንተ የተለዩ ሰዎችን ስታይ ለማምለጥ የሞከርክበት ምክንያት ምንድነው? ምን እዚህ ቤት ውስጥ የምትሰራው ወንጀል አለ እንዴ? አሬ ምን ወንጀል ማን ለምን ተጠራሽ? ተቀመጥ። አሰማ ምንድነው? ለማምለጥ ሙከራ ሲያደርግ ነው ያዝነው። አሁን ላይ ተጠርጣሪ ነህ፣ ወንጀለኛ አይደለም። እኔ ግን እየተጠረጠርኩ ነው። አይደለም ማን በእንደዚህ መልኩ አልጠበቅኩም። በምን አይነት መንገድ ነበር የጠበቀው? እኔ ኖርማል ከሷ ጋር ሌላ ጊዜ ተደዋውለን ባለቤቷ እንዳግዛት ስለሚል ነው። እኔ ስትደውል ስትፈልገኝ ይመጣሉ። ብዙ ሰዎች የማይሆኑ ነገሮች ውስጥ እየገቡ ያለበት ኬዝ ነውና እንደማይ ከሆነም ደግሞ በህይወት መኖር የሚያጓጓ አይነት ሰው ትመስለኛለህ አይደል? ማለት መቼም እናት ሳትወድ የጓደኛ እናት ሳትቀበል በመጥፎ መንገድ እያየች አንተ በዚህ ደረጃ እዚህ ቤት እንድትመላለስ በዚህ ደረጃ እነሱ ፊት እየነሱ እዚህ ቤት አለመውጣት ደረጃ የደረስክበት ነገር ግልጽ ነው። አይ ካልክ ግን የማይሆኑ መንገዶችን ከተጠቀምክ ግን ለሚፈጠሩት ነገሮች ኃላፊነቱን አልወስድም። እኔ በቃ እዚህ ግቢ መኖር አልፈልግም፣ እዚህም አካባቢ መኖር አልፈልግም። እኔ ከዚህ ለቅቄብን ብዬ እጠፋለሁ። ልጄን ብቻ አንዴ የልጄን ፍንጭ አንዴ አይኑን ሊየውና ከዛም የሆነው ነገር ይሆናል። በፍጹም እኔ እንደዚህ በቀላሉ ምንላቀቅ እንዳይመስልሽ። ግራ እየገባኝ ነው። ምንድነው ግራ የሚገባው? የኮ ግራ የሚያጋባው አንዳችም ነገር የለም። እኔ አግዛት ስላለኝ እሷን እንትን ስላገዝኳት ፋይሉን ምናምን ማየቱ ስለሚሰራው ስራ ማየት አየሁኝ እንጂ ሌላ ምን ችግር አለ? በአንተ ምክንያት እንዲታገት አድርገህ ከዛ በኋላ መታገቱንም አሁን ነው የሰማኸው። እንደ አዲስ ነገር ታወራለህ አብረህን። በሌላ መንገድ ሌላ ስለሚያስቡ ለእኔ ያላቸው እንትን ብዙም ደስ አይልም። አሁን እኮ አንተ ምክንያት አለ ማለት ነው እዚህ ቤት ያለ መምጣት። አንተ እሱ ስራ ባገኘ ሰዓት መጥፎ ባህሪ ታሳየው እንደነበር ደግሞ ሰምቻለሁ። ምንድነው ይሄ ነገር? ለምን ሊፈጠር ቻለ? ለምንድነው የከፋ? እሱ ስራ ባገኘ ለመርዳት እንደምትለውም ደግሞ ማውገዝ የሚኖርብህ ሰው ከሆንክ እኮ በመሸሽ ሳይሆን ከጎናቸው ሆነ እነሱን ለመተባበር የምትሞክር አይነት ሰው ነው። እንግዲህ እንዳነጋገር ከሆነ አይደል ተሳስቶ ገብቶ ነው ይሄማ ምንም አይሰራም እደልታለሁ ምናምን ብሎ እንደመሸወድ ነገር አደረገ። ዛኔም እንደ ተራ ነገር ቆጥሬው ከዛ በኋላ አለፍኩት። ተባባሪ አንቺም ነሽ። የሰማሽ ነው? አንቺ ይሄ ልጅ እዚህ ቤት ባታስገቢ ባታመላልሽ እና እኔ ነገሮች እንዴት በዚህ ልክ ይሆናሉ ብዬ ማሰብ ይችላል። እኔ ተደውለው ስልክ ወይ ሰው በስተት ተደውለው ወይ ደግሞ ሌላ ነገር አስባችሁ ነው? ምን ማለት ነው? ታግቷል ማለት አሁን የት እንዳለ አናውቅም ማለት ነው። ኮሱ ገብቶኛል ማለት እና ታዲያ ከኔ ጋር ምን አገናኝ? ብዙ እዚህ ቤት ብቻ የነበሩ ፋይሎች ከዚህ በፊት ከአንዳንድ ሰዎች ላይ የሰማናቸው ጉዳዮች ነበሩ። ምን አይቶሪ ነው ታዲያ? ቆይ የተነገረኝን ነው ግልጽ አድርጌ እየነገርኩ ያለሁት። እኔ ምንም የምትለው ነገር ምንም ግራ እየገባኝ ነው እንዴ። አብረን ስንት ነገር አሳልፈን ልጄ በሷ አማካኝነት ሞቶም ኖሮም አላውቅም። አንተ የምታውቀው ነገር የለም። በቅርብ ቀን ልጅሽ ይመጣል ነው የምትለኝ። ያው የሚያስፈልጋትን ነገር ያው ቃም ከሆነ አመጣላታለሁ። የሚያስፈልጋቸውን ነገር ብቻ እሱ ስራ በጣም ስራ ላይ ብዙ ጊዜውን ስራ ስለሚያሳልፍ እነሱ የሚያስፈልጋቸውን ነገር እኔ እንዳቀርብላቸው ነው። ድጋሚ ደግሞ የሆነ ሰዓት ላይ ስልኬ ሎክድ ተደርጎ ማለት አሰራልሻለሁ ምናምን ያለ እየወሰደ ከዛ ደግሞ ሌሎች ሰዎች አውርተሽኛል እኮ ምናምን እያሉኝ ሲያወሩኝ ነበር። ተልኮ አለ ነው? ኧረ እኔ ምን ተልኮ እንዴ? በጣም ጓደኛዬ እኮ ነው። አንቺ በዚህ ልክ ነው እንዴ የምታስበው? ከዛ እና በጣም ብዙ የተለያዩ እንግዳ ነገሮች አሉ። አሁን ላይ ነው እየገባኝ የመጣው። ምንድናቸው? ታንሳ የምታያቸው እንግዳ ነገሮች ሊሰራቸው የሚችሉት ፋይሎች በሙሉ እኔን የሚመለከቱ ናቸው። ስለዚህ እኔን የሚመለከቱት ፋይሎች ከአንተ ጋር ሊነካኩ የሚችሉበት አንዳችን ምክንያት ይኖራል ብዬ ተስፋ አደርጋለሁ። ኖርማል ለማየት ነው እንጂ ሌላ ነገር እኮ ምን ነው ኖርማል የምታየው? ምን አግብቶ ነው አንተ የሰው ፋይል የተደበቁ ፋይሎችን እየመጣ ቼክ አድርገህ የምትሄድበት ምክንያት ምንድነው? ማለት በዛ በአንድ ቀን ዛሬ ደውለሽ እንደዚህ ግልብጥ ብለሽ ተቀይረሽ ምንድነው? ማናችሁ? ቆይ ምንድነው እንደዚህ? እኔ መርማሪ ጋዜጠኛ እናትየውንም ደግሞ በተደጋጋሚ ፊት እየነሱ እንደማይፈልጉ እዚህ ቤት እንዳደርስ
በተደጋጋሚ ማስጠንቀቂያ እየሰጡ ችላ ብለህ እዚህ ቤት የምትመላለስበት ምክንያት ምንድን ነው? ሁልጊዜ በመጣ ቁጥር እስቲ ዛሬ ምንድነው የሰራው ማለት እስቲ ሊያው የሰራውን ባልሽን በማለት በቃ አብዛኛውን ጊዜ በቃ በመጣ ቁጥር ሲጀመር ፋይል ሳይሄዱ እንደገናም ደግሞ በቃ የሆነ ማታ ማታ ላይ ምናምን ይደውልና ሳይሆን ሌላ ወሬ ለማውራት ሲሞክር አይ በቃ አደናደር ምናምን እያልኩኝ ከዛ እኔ ሀሳቡን ቀላል ለማስጨረስ እየሞከርኩኝ እንዲዘጋ በጣም በትዕግስት ሳወራ በዛውም ልክ ደግሞ ክፉ መሆን እንደምችል ስለማውቀው የጭካኔን ጥግ ላሳይ እንደምችል ስለማውቀው ነው መረጋጋት የምፈልገው። ወንድሜንም ማግኘት ስለምፈልግ ላዳምጥ። ምንድን ነው ያደረከው? ማንን ነው እየተባበርክ ያለው? ይሳካልሻል። እኔ እኮ እንደዚህ አስቤ አልነበረም። እንደዚህ አይነት ይቅርታ ብሎ ነገር የለም። እኔ ፊቴን ስቀየር እኔን መከተል ሲገባሽ ካሜራው ከጠፋ ሊፈጠርብህ የሚችለውን ነገር ላስረዳ አልችልም። የእውነቴን ነው የምነግርህ። ቆሞ መሄድ አይደለም መብላት መጠጣት ያምርሃል። አየር መሳም እንዲናፍቅ ነው ማደርገህ። ያ ነገር ውስጥ እንድገባ ግን አልፈልግም። እዛ በኋላ እንትን እያልኩኝ ለነሱ የእሱን ፋይል መስጠት ጀመርኩ። ከዚህ ቤት እየመጣ ፋይሎችን ስታወጣ ነበርኩ። አንተ ነው ግን እሱን እንደማይጎዱት ቃል በሱ የማይጎዳበት መልክ ብለው ነበር። በቃ ሌላ ስራ ፈልገውት ነው ይመስለኝ። ለኔ ያለው ቦታ ተቀየረ። ከስራ ነው በቃ እንደ በፊቱ አልሆናል እና የሆነ መንፈሳዊ ቅናቻ ነው። የኔ ያለ እሱን እንዲጎዳ ፈልጌ አይደለም። ግን ኖርማል እዚህ ጋር ጠቀም ያለ ብር ሲሰጡኝ ሁሉንም ነገር እኮ እኔም እኮ አሁን ነው ምን ታረጊ እኔ ነኝ በሬን እናቴ እንደዛ ይበሉ እውነት እንደዛ በሬን ብዘጋብሽ ኖሮ መች እንዲህ ታረጊኝ ነበር። ሰላም ውድ የፍትህ ሾው ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው የመጣውበት እንግዲህ ዋነኛው ምክንያትም ልጁን መሰረት ደውላ አውርተዋለች። ብዙ ነገሮችን እንግዲህ ተባብለዋሉና ያም ነገር ምንድነው እስቲ ልጁ ይምጣ፣ ምን አይነት ነገሮች ናቸው ከዚህ ያሸሹት የነበሩት የሚባሉትን ነገሮች በሙሉ ለእናንተ የምናስተላልፍ ይሆናል ማለት ነው። ከልጁ ጋር ለየት ያለ ነገር ካለ ግን መሲ ከኔ ጋር ማለት ከምታስቢው የበለጠ የማይሆን ነገር ውስጥ ነው የምንገባው። ምክንያቱም አሁን ስጠቅስልሽ ነበር ብዙ ነገሮችን ስናወራ ነበር አይደል? ስለ ቤቱም ስላሉት ነገሮችም ማሚ መቼም በዚህ ደረጃ መጨነቅ እንዳሌለባቸው የሚገልጹ ነገሮችን እዚህ አጠገብሽ ቁጭ ብዬ በጣም ብዙ ሰዎችን ሳውራ ነበር አይደለ? ይሄን ሳደርግ የነበረው መደረግ ያለበት ነገር መሆን ስላለበት ነው። ማዘር ለኔም እናት ናቸው። እኔም ብዙ ነገሮች መደረግ ያለበትን ነገር ከጎን የሚሆኑ ሰው ናቸው። ስለዚህ በእነሱ ላይ ሌላ ሴራ ያሲርሽ ከሆነ ያልተጠበቁ ነገሮችን አድርገሽ ከተገኘ እኔ በጣም አዝናለሁ ስለሚፈጠሩት ነገሮች። ኧረ እኔ እና እሱ ምንም አይነት ግንኙነት የለንም። ሲጀመር ሁሉም ነገራችን ባሩቅ ነው። በቃ ቤት ውስጥ መጥቶ ፋይሎችን ከማገላበጥ ውጪ እዛ ስልኬን ወስዶ ደግሞ በቃ የተለያዩ ነገሮችን ከማድረግ ውጪ ምንም አይነት ግንኙነት የለንም። እኔ እኮ የተከበርኩ ባለትዳር ሴት ነኝ። ሲጀመር እንዴት እንደዚህ አይነት ነገሮችን ላስብ እችላለሁ? እስቲ እንግዲህ ምን ይሆናል? ያው ወደ ቤተሰቦች እንግዲህ ኋላ ምልክት እያሳዩ ነው። ምንድነው? ተቀመጥ። ምንድነው? ተቀመጥ። ናጉቻል አይደለም ለምን ተጠራሽ? ተቀመጥ። አሰማ ምንድነው? ለማምለጥ ሙከራ ሲያደርግ ነው ያዝነው። አይ ምንድነው? ለምንድነው ደውልሽ? ቁጭ በል እስቲ ተረጋጋ። ለምንድነው ልታመልጥ የሞከርከው? አይደለም በእንደዚህ መልኩ አልጠበቅኩም። በምን አይነት መንገድ ነበር የጠበቀው? እኔ ኖርማል ከሷ ጋር ሌላ ጊዜ ተደዋውለን ባለቤቷ እንዳግዛት ስለሚል ነው። እኔ ስትደውል ስትፈልገኝ እመጣለሁ። ምንድነው የሚያደናግጣው? ምን እየሆንክ ነው ያለው? ተረጋጋና አውራ። ሲቀጥል ደግሞ እዚህ ግቢ ውስጥ የተለዩ ሰዎችን ስታይ ለማምለጥ የሞከርክበት ምክንያት ምንድነው? ምን እዚህ ቤት ውስጥ የምትሰራው ወንጀል አለ እንዴ? አሬ ምን ወንጀል? ምንም ወንጀል የሚባል ነገር የለም። ምን የተለየ ሰው ሳይ ሌላ ነገር መሰለኝ እኮ። የተለየ ነገር ስታይ መቼም እንግዲህ አንተ ቤተሰብ ቤት ውስጥ የተለየ ሰው ስታይ ለመርዳት እንደምትለውም ደግሞ ማገዝ የሚኖርብህ ሰው ከሆንክ እኮ በመሸሽ ሳይሆን ከጎናቸው ሆነ እነሱን ለመተባበር የምትሞክር አይነት ሰው ነው። እንግዲህ እንዳነጋገር ከሆነ አይደለ እኮ በዚህ መልኩ አይደለማ። በዚህ እንደዚህ ካሜራ እየታየ እንደዚህ የተቀረስኩ ምንድነው እኮ። ለምን ለመሸሽ ሞከርከው አንተ? እኔ ለመሸሽ አልሞከርኩም፣ ደንግጬ ነው።
ባለቤቷ እነሱን እንድታግዛቸው ምንድን ነው ማለት የተዋዋላችሁበት ነገር አለ? አይ እኔ መጀመሪያም ሌላ እዛ ላይ ያሉ ቤታቸውን ሽጠው እንደመጡ አውቃለሁ። በመጀመሪያ እዛ ላይ ያሉ ዝም ብሎ በርቁ ነበር ኬፍ ሰላም እንባባል። እዚህ ከገቡ በኋላ ቤት ሲገቡ ዕቃ ምናምን አተጋገዝን። ከዛ በኋላ አንዳንድ እንደዚሁ በቃ ተቀራረብን። እሷም ዕቃ ብቻዋን እንዳትሆን እንዳግዛት ነው እንትን ያለኝ። ስለዚህ እሷ እንድታግዛት ብዙ ነገሮች ተብለሃል ማለት ነው። መቼም ከባለቤቱ የእናቱ ክብር አይበልጥም እኮ። እና ታዲያ እናትዬ ምን እያገዝኳቸው እኮ ነው። በምን አይነት መንገድ? ያው የሚያስፈልጋትን ነገር ያው ምቃም ካለ ከሆነ አመጣላታለሁ። የሚያስፈልጋቸውን ነገር ብቻ እሱ ስራ በጣም ስራ ላይ ብዙ ጊዜውን ስራ ስለሚያሳልፍ እነሱ የሚያስፈልጋቸውን ነገር እኔ እንዳቀርብላቸው ነው። የማያቸው ነገሮች ግን እነዛን አልገለጹልኝም። ስራ ምንድን ነው ግን አንተ? እኔ ስራ ያገኙትን ነው የምሰራው። ማለት ያገኙትን ነው የምሰራው ማለት ሰፈር ላይም እሰራለሁ። ይሁን አንዳንድ በቃ የተለያዩ ስራዎች በቃ እኔን በምችለው መንገድ የመጣ ስራ እሰራለሁ። ስለዚህ የባለቤቷን ፋይል ስታገላብጥ በብዛት እና ላግዘው እያልክ ቼክ ታደርግ እንደነበር መረጃ ደረሰኝ። እኔ ደግሞ አለቃው እንደሆንኩ መታወቅ ይመስለኛል። ካላወቀውም ላሳውቅ። የምን አለቃ? እሱ የሚሰራው ከኔ ጋር ነው። እሱ ሊሰራቸው የሚችሉት ፋይሎች በሙሉ እኔን የሚመለከቱ ናቸው። ስለዚህ እኔን የሚመለከቱት ፋይሎች ከአንተ ጋር ሊነካኩ የሚችሉበት አንዳችን ምክንያት ይኖራል ብዬ ተስፋ አላደርግም። ማለት እኔ እሱ የሚሰራውን አላውቅም። እሱ የሚሰራውን ካላወቅ ለምንድን ነው ታዲያ እሱም ለስራ ያስቀምጣቸውን ፋይሎች እየመጣ? እኔ ዝም ብዬ ነው ይሁን ለማየት ነው እንጂ። ምንድን ነው እያልሽኝ የነበራችሁ? ሁልጊዜ በመጣ ቁጥር እስቲ ዛሬ ምንድነው የሰራው ማለት እስቲ ሊያው የሰራውን ባልሽን በማለት በቃ አብዛኛውን ጊዜ በቃ በመጣ ቁጥር ሲጀመር ፋይል ሳይሄዱ ያገላብጣል አብዛኛውን ጊዜ። ምን ትመልስልኛለህ? ኖርማል ለማየት ነው እንጂ ሌላ ነገር እኮ ምን ነው ኖርማል የምታየው? ምን አግብቶ ነው አንተ የሰው ፋይል የተደበቁ ፋይሎችን እየመጣ ቼክ አድርገህ የምትሄድበት ምክንያት ምንድን ነው? ተልኮ አለ ነው? ኧረ እኔ ምን ተልኮ እንዴ? በጣም ጓደኛዬ እኮ ነው። አንቺ በዚህ ልክ ነው እንዴ የምታስቢው? ታዲያ በተደጋጋሚ ነገሮችን ማድረግ አስፈላጊ ነው ማለት በአንድ ቀን ዛሬ ደውለሽ እንደዚህ ግልብጥ ብለሽ ተቀይረሽ ምንድን ነው? ማናችሁ? ቆይ ምንድን ነው እንደዚህ? እኔ መርማሪ ጋዜጠኛ ነኝ። ገባ? አሁን መግባባት ባለብን መንገድ የምንግባባና እየተግባባን የምንሄድ ይመስለኛል። ነገር ግን ጉዳዮቹ ወደማንፈልጋቸው ነገሮች የተጓዙብን ስለሆነ ብዙ ሰዎች ህይወታቸው እያለፈ ብዙ ሰዎች የማይሆኑ ነገሮች ውስጥ እየገቡ ያለበት ኬዝ ነውና እንደማይ ከሆነም ደግሞ በህይወት መኖር የሚያጓጓ አይነት ሰው ትመስለኛል አይደል? በህይወት መኖር የምትፈልግ ይመስለኛል። ለምን አልፈልግም? ስለዚህ እዚህ ቤት ውስጥ ምንድነው እየሰራ ያለው? እናትየውንም ደግሞ በተደጋጋሚ ፊት እየነሱ እንደማይፈልጉ እዚህ ቤት እንዳትደርስ በተደጋጋሚ ማስጠንቀቂያ እየሰጡ ችላ ብለህ እዚህ ቤት የምትመላለስበት ምክንያት ምንድን ነው? ይሄን ያክልም ደግሞ የጓደኝነት ፍቅራችሁ ነው እንዳይባል የምትመጣው ልጁ ባለበት ቀን ሳይሆን ልጁ ባሌለበት ቀን እየጠበቅ ነው። የሁሉ ነገር ተራ ግጥምጥሞች ሊሆን አይችልም። እሱ እኮ በሌለውበት እኔ ከሌለው የምትፈልገውን ነገር አግዛት ስላለኝ እኮ ነው የምመላለሰው። አሁን ይሄ ተቀጥረ ነው ማለት እኮ ነው። እሱ እንደዚህ በዚህ ደረጃ እሱ ባለበት ሰዓት ማትመጣ ልጅ እሱ ባሌለበት ሰዓት ግን እንዲህ ትኩረት ሰጥተህ መተህ ነገሮችን የምትከታተል ከሆነ ወይ ተቀጥረ ነው። ተቀጥሬ እንኳን አይደለም። ታዲያ ተቀጥረ ካልሆነ ታዲያ ምን አይነት ምክንያት ሊኖር ይችላል? ይኸውልህ ወንድም ከኔ ጋር የማይሆኑ ነገሮች ውስጥ ባንገባ መልካም ነው፣ ለአንተም ስለማይጠቅም ማለት ነው። አሁን የምንላቸው መንገዶች መጠቀም ከጀመርን ጉዳዩ እንዲቀላል የሚሆን አይደለም እኮ። ወንጀለኛ ነው እያልከኝ እኮ ነው። አሁን ላይ ተጠርጣሪ ነህ፣ ወንጀለኛ አይደለም። እኔ ግን እየጠረጠርኩ ነው ያለው።
ይሄ ሁሉ ነገሮች በተራ ግጥምጥሞሽ የሚመጡ ነገሮች እንዳሉ ነው አምናለሁ። የተረዳኝ ነው። አዎ ደግሞ የሆነ ጊዜ እኮ ስልኬን ወስዶት ማለት ነው የሆነ ፋይል እንደ መላክ ነገር አገኘሁትኝና ምንድን ነበር ያለኝ? አይ የሆነ ሌላ ፋይሎችን ስልክ ተሳስቶ ገብቶ ነው፣ ይሄማ ምንም አይሰራም እደልተዋለሁ ምናምን ብሎ እንደ መሸወድ ነገር አደረገ። እኔም እንደ ተራ ነገር ቆጥሬው ከዛ በኋላ አለፍኩትኝ። እንደገናም ደግሞ በቃ የሆነ ማታ ማታ ላይ ምናምን ይደውልና ሳይሆን ሌላ ወሬ ለማውራት ሲሞክር አይ በቃ ደህና ደር ምናምን እያልኩኝ ከዛ እኔ ሀሳቡን ቀላል ማስጨረስ እየሞከርኩኝ እንዲዘጋ አደርጋለሁ ማለት ነው። ከዛ እና በጣም ብዙ የተለያዩ እንግዳ ነገሮች አሉ። አሁን ላይ ነው እየገባኝ የመጣው። ምንድን ናቸው ታዲያ የምታያቸው እንግዳ ነገሮች? ማለት እንዴት ሰው ሲጀመር ያለ ምክንያት እንደዚህ የሰውን ፋይል ሊያይ ይችላል? ፋይል እስከ መላክ ድረስ። ድጋሚ ደግሞ የሆነ ሰዓት ላይ ስልኬ ሎክድ ተደርጎ ማለት አሰራልሻለሁ ምናምን ያለ እየወሰደ ከዛ ደግሞ ሌሎች ሰዎች አውርተሽኛል እኮ ምናምን እያሉኝ ሲያወሩኝ ነበር ማለት እየነገሩኝ ነበር። እኔ ግን ያው በቃ ከምንም አልቆጠርኩትኝም። እና እነዚህ ሁሉ ነገሮች እየሆኑ እኔ ራሱ እስካሁን ድረስ አለማሰቤ በጣም ነው ያንገበገበኝ ያለው እና በምን እንደሆነ ጠይቅልኝ። ምንድን ነው እየተወራ ያለው ነገር? እኔ በምን አይነት አንግል እየወሰደችው እንደሆነ አላውቅም። ማለት ሲጀመር ቆይ ባለቤቷስ የት አለ? የለም እንዴ? ስለሱ እኛን ይመለከተናል፣ አንተን የሚመለከተ ነገር የለው። እኔ እሷን ለማገዝ ያደረኩት ነገር አሁን በክፋት በሌላ ነገር ተቀይሮ ነው። ይሄ ሁሉ ነገር ቆይ ምን አስፈለገ? አንተ ማገዝ ካለብህም እኔ ብዙ ጓደኞች አሉኝ። ጓደኞቼን ማግኘት ሲሄድ ከሚስቱ ልቅ እናቱ ነች የምትታይ። እናትየው እንደዚሁም በሌላ መንገድ ነው ሌላ ስለሚያስቡ ለእኔ ያላቸው እንትን ብዙም ደስ አይልም። አሁን እኮ አንተ ምክንያት አለ ማለት ነው እዚህ ቤት ያለ መምጣት አይደል? ማለት መቼም እናት ሳትወድ የጓደኛ እናት ሳትቀበል በመጥፎ መንገድ እያየች አንተ በዚህ ደረጃ እዚህ ቤት እንድትመላለስ በዚህ ደረጃ እነሱ ፊት እየነሱ እዚህ ቤት አለመውጣት ደረጃ የደረስክበት ነገር ግልጽ ነው። እኔ ደም በዛ መልኩ አልታየኝም እንዴ? እኔ ያገዝኳቸው ስራህን እኮ ነው እያየን ያለ ነው። ገባ? አንተን ታየ አልታየ ብለን የምንተው ነገር አይደለም። ስራህን ነው እየነገረን ያለ ነው። ቆይ ምን ተፈጥሮ ነው ይሄ ሁሉ ነገር? ታግቷል። ምን ማለት ነው ታግቷል? ታግቷል ማለት አሁን የት እንዳለ አናውቅም ማለት ነው እኮ። እሱ ገብቶኛል ማለት እና ታዲያ ከኔ ጋር ምን አገናኝ? ብዙ እዚህ ቤት ብቻ የነበሩ ፋይሎች ከዚህ በፊት ከአንዳንድ ሰዎች ላይ የሰማናቸው ጉዳዮች ነበሩ። እነዛ ፋይሎች ደግሞ ማለት አንተ ለማየትና ወደ ራስ በፋይል ለማሳለፍ ስትሞክራቸው የነበሩት ነገሮች ናቸው። እነዛ ጉዳዮች ማን ከዚህ ቤት ከአንተ ውጭ ሊመላለስ የሚችሉ ሰዎች አሉ? ምን እያልክ ነው እኮ? የሚመላለሱ ሰዎች አሉ። እኔ ላግዛቸው እኮ ነው የመጣው። ማገዙ ማገዝ ከአንተ ውጭ እዚህ ቤት የሚመላለስ ሰው ያለ ወይ ነው ጥያቄ። እኔ ምን አውቃለሁ ማለት እኔ በቃ ማገዝ ባለብኝ ሰዓት ትደውልኛለች፣ እመጣለሁ። ብዙ ጊዜ እሷ ካልደወለች መታጠቅ ኖርማል ቼክ አድርጋት ስላለኝ እሱ ነው እንጂ የሚመጣው። እኔ ሲጀመር አልደውልለትም። አብዛኛውን ጊዜ እሱ ነው ምክንያት እየፈለገ የሚመጣው። ሲጀመር ባለቤት እንዲታገትም ምክንያት የሆንክ ያለኸው አንተ ነህ ማለት ነው። ለዚህ ሁሉ ነገሮች መነሻ ምክንያትም አንተ ነህ ጭራሽ። አዎ እነዚህ ሁሉ ነገሮች እንዲፈጠሩ እንዲደራረቡ እያደረክ ያለኸው አንተ ነህ። ነገሮችን ለመደበቅ አትሞክር። መታገቱን ራሱ እኮ ገርሞኛል እኮ። ምን እየቀለዳችሁ ነው? የምር የእውነትም አልመሰለኝም። በአንተ ምክንያት እንዲታገት አድርገህ ከዛ በኋላ መታገቱንም አሁን ነው የሰማኸው። እንደ አዲስ ነገር ታወራለህ አብረህን። መታገቱን እኔ ምን ወዳጄ እኮ ነው ጓደኛዬ እኮ ነው። ምን ብዬ ነው ማስታገተው? እኔ በትህትና አሁንም እየጠየቅኩ ነው። በኋላ ያልሆኑ ስህተት ከተገኘ አንተም የማጠብቃቸው ነገሮች ውስጥ ነው ራስህ ልታገኝ የምትችለው። ዛሬ ግን በፈቃደኝነት ከጎናችን ሆነ ከተባበርከን አንዳችም የሚያሳስብ ነገር የለም። የምትፈልጋቸውን ነገሮች መናገር ትችላለህ። የህግ አካል ጋር ተገቢ በሆነ መንገድ ወስደሃለሁ። አይ ካልክ ግን የማይሆኑ መንገዶችን ከተጠቀምክ ግን ለሚፈጠሩት ነገሮች
ኃላፊነቱን አልወስድም። እኔ ምን የምትለው ነገር እያጋባኝ ነው። ራሴ ግራ እየገባኝ ነው። ምንድን ነው ግራ የሚገባው? እኮ ግራ የሚያጋባው አንዳችም ነገር የለም። እኔ አግዛት ስላለኝ እሷን እንትን ስላገዝኳት ፋይሉን ምናምን ማየቱ ስለሚሰራው ስራ ማየት አየሁኝ እንጂ ሌላ ምን ችግር አለ? ለምንድን ማለት እኔ እሱን አሳልፌ ለሰው ልሰጠው ነው? የት ታውቀዋለህ እኮ? እና ታዲያ ምን ስራ ምን ይሁን ምን አላውቅም። አሳልፈ የማሰጥበት ምንም ምክንያት የለም። ይሄን ያክል ደግሞ የጠበቀ ጓደኝነትም የላችሁም። እዚህ ቤት የሚያመላልስ አንዳችም ጉዳይ የለም። እንድንከባከባት እኮ እሱ እኮ ነው እኮ እኔ እየተንከባከብካት ነው እንዳይባል የተለየ የምታደርገው ነገር የለም። እዚህ ቤት መጥተህ ፋይል ከማየትና ተቀምጠህ ከእናትየው ጋር የማይሆነው አመለካከት ከተያየ በኋላ ከመውጣት ውጪ የምታደርገው አንዳችም ነገር የለም። ምንድን ነው የሚያደርገው እዚህ ቤት ከመጣሁ? ምንም የሚያደርገው ነገር የለም። የሚያግዘኝም ነገር የለም። በቃ ይመጣል፣ ስራውን ሰርቶ ይሄዳል። ምንም ሌላ የሚያደርገው ተጨማሪ ነገር የለም። ስራውን እንደሚሰራ ካወቅሽ ለምን መጀመሪያ እንትን አላለሽ? እኔ አሁን ላይ ነው በቃ ሁሉንም ነገሮች እያሰብኳቸው ያለሁት እንጂ በቃ በሰዓቱ ምንም አይነት ነገር እንደዚህ አስቤ አላውቅም። በቃ አሁን ላይ ግን የሚያደርጋቸው ነገሮች ሁሉ የስህተት መንገድ ናቸው። ምንም አይነት ጥሩ ነገር እያደረገ አልነበረም። ይህንን ደግሞ አምኖ መቀበል አለበት። ምን ትላለህ በዚህ ዙሪያ? ግራ እየገባኝ ነው የእውነት። እኔ ተጠርጣሪ ሆኜ ነው። ስልኩን ተቀበሉትና ፈትሹ። ያሉትን ነገሮች በሙሉ ደግሞ አጣሩልን። ኧረ እንደፈለክ አጣራ ይሰጣለሁ። መጣራት ያለበትን ነገር በሙሉ አጣሩና እኛ ጋር ካሉ ስልኮች በሙሉ እስከዛሬ እንግዲህ ካገኘናቸው ስልኮች ላይ የሚፈጠሩት ነገሮች በሙሉ ወደዚህ ስልክ እየላካችሁ ቁጥሮችን ቼክ እያደረጋችሁ በሙሉ አንድ የተሳሳተ ስልክ ከዚህ ስልክ ጋር ከተገናኘ ውሳኔያችሁን በሙሉ ቀጥታ አሳውቁን። አንድ ነገር ግን ላሳውቅ፣ ድርጅት ውስጥ በየትኛውም መንገድ ከድለላ ከተለያዩ ነገሮች ውስጥ ወንጀል ከመስራት ጋር የተባበሩ ሰዎች ስልክ በሙሉ እጃችን ደርሷል። እነዛ ስልኮች መሀል አንድ ስልክ አንተ ላይ ከተገኘ እኔ ነው ያደርገኝ። ምንም በእኔ በኩል ምንም ነገር የሚያጠራጥረኝ ነገር የለም። እርግጠኛ ነኝ። እንደ ወንድሜ የማየው ነው። ሰው እንደዚህ ለመጉዳት አላሰብም። እንደው እንደሰማሁት ከሆነ ማዘርም ስትነግረኝ እንደነበረ እዚህ ሰፈር ከገባ በኋላ አብራችሁ እዚህ ሰፈር ውስጥ የምትውሉ አይነት ልጆች እንደነበራችሁ፣ የተማረ ቢሆንም ጥሩ ደረጃ ላይ የሚውል አይነት ልጅ ቢሆንም ስራ ከማጣት የተነሳ ብዙ ነገሮችን አብራችሁ ታሰልፉ እንደነበር ተነግሮኛል። እና አንተ እሱ ስራ ባገኘ ሰዓት መጥፎ ባህሪ ታሳየው እንደነበር ደግሞ ሰምቻለሁ። ምንድን ነው ይሄ ነገር? ለምን ሊፈጠር ቻለ? ለምንድን ነው የከፋ እሱ ስራ ባገኘ? ምን አይነት ወሬ ነው የምታወራው? እኮ የተነገረኝን ነው ግልጽ አድርጌ እየነገርኩ ያለሁት። እኔ ምንም የምትለው ነገር ምንም ግራ እየገባኝ ነው። እንዴ አብረን ስንት ነገር ያሳለፍን ስራ፣ እሱ የተሻለ ነገር ስራ ማዘር የነገረችኝን ነገር ቀጥታ ስራ ያገኘ ማግስት ፕሮግራም አዘጋጅቶ እዚህ ቤት የደስታ ወይም ደግሞ የምስጋና ፕሮግራም አዘጋጅቶ ነበር። እዛ ፕሮግራም ላይ ፈልጎ ደውሎልህ ሊያገኝ በጭራሽ ልትመጣ እንዳልቻልክ ተነግሮኛል። አይ የሆነ ችግር ገጥሞኝ ነው። አይ ችግር ገጥሞኝ ነው። እስከዛን ጊዜ ችግር ያልገጠመን ጊዜ የዛን ቀን ጠብቆ ችግር አይ አጋጣሚ ነው። አጋጣሚ በዙ። አይ ነገሮችን አይደል ማለት ነገሮች በጣም በዙ አጋጣሚ የሚሆኑበትና ነገሮች አንዳንዴ ማትፈልገው ነገር ይገጣጠማል እንጂ እኔ እሱ ደስታ ላይ መገኘት ሳልፈልግ ቀርቼ አይደለም። ያን ነገር ደግሞ እንደዚህ እንድትያይዘዋት አልፈልግም። አሁን የማይሆኑ ነገሮችን እያያስገብኛለሁ። ባላያይዘበት ደስ ይለኛል። ምክንያቱም እኔ በማስበው ልክ ነገሮቹ ከተፈጠሩ ሀፕን አድርገው ከተገኘ የሚሆኑት ነገሮች ትንሽ ምንም ችግር የለም ደስ ስለማይሉ እኔ ነፃነት እንደሆንኩ ስለማቅ ችግር የለም። እርግጠኛ ነኝ። አዎ አጣሩና አሳውቅኝ። እስከዛ ድረስ ፕሮግራም አቆርጡት። እየተጣራ ነው እንግዲህ አዲስ ነገር ተገኝቷል ብለውኛል። ምን እንደሆነ እንግዲህ አብረን የምናየው ይሆናል። ይኸው አቤል ከምንፈልጋቸው ሰዎች ውስጥ እንዳለ ስልካቸው አለ። ቼክ አድርጉ። ማለት ስልካቸው አለ? ይሄ ምስል
ምንድነው የተፈጠረ ያለው ነገር? ምንድነው? የምን ስልክ? ስልካቸው አለ ማለት ወንጀለኞችን እየተባበርካቸው ነው ማለት ነው። ኧረ እየቀለድክ ነው። ስለዚህ ባሌ እንዲሞት ያደረግከው አንተ ነህ ማለት ነው። አንቺ ስነ ስርዓት ያዢ። የዚህ ሁሉ ምክንያት አንተ ነህ ማለት ነው አይደል? ስራ ሰዓት አስይዛት። ይሄ ሁሉ ነገር እያደረግክ የነበረው አንተ ነህ አይደል? ባሌ ታግተውማ እንደውም አንተ አንቺ ስርዓት ያዢ። የዚህ ሁሉ ሴራ ነገር እኮ ተባባሪ አንቺም ነሽ። የሰማሽ ነው። አንቺ ይሄ ልጅ እዚህ ቤት ባታስገቢ ባታመላልሽ እና እኔ ነገሮች እንዴት በዚህ ልክ ይሆናሉ ብዬ ማሰብ እችላለሁ። እኔ የተደወለው ስልክ ወይ ሰው በስተት ተደውለው ወይ ደግሞ ሌላ ነገር አስባችሁ ነው እንዴ? ምን ያህል ስልክ ነው የተገኘው? እንዳለ ስልካቸው አለ። ምንድን ነው ያልኩህ? እኔ ምንም አውቀው ጉዳይ የለም። እንዳታምነው አቤት። እንዴት ነው ላምነው የምችለው? የማውቀው ጉዳይ የለም። ይኸውልህ በጣም በትዕግስት ሳወራ በዛውም ልክ ደግሞ ክፉ መሆን እንደምችል ስለማውቀው የጭካኔን ጥግ ላሳይ እንደምችል ስለማውቀው ነው መረጋጋት የምፈልገው። ወንድሜን ማግኘት ስለምፈልግ ላዳምጥ። ምንድን ነው ያደረከው? ማንን ነው እየተባበርክ ያለው? ካሜራው ከጠፋ ሊፈጠርብህ የሚችለውን ነገር ላስረዳ አልችልም። የእውነቴን ነው የምነግርህ። ቆሞ መሄድ አይደለም መብላት መጠጣት ያምርሃል። አየር መሳም እንዲናፍቅ ነው የማደርገው። ያ ነገር ውስጥ እንድገባ ግን አልፈልግም። አሁን ወንጀለኛ መሆኑን አረጋግጫለሁ። ልጁ ላይ በሚፈጠሩ ጉዳዮች ብቻ ሳይሆን እዚህ ቤተሰብ ላይ በዚህ ድርጅት ውስጥ ስለተፈጠሩት ጉዳዮች በሙሉ ተጠያቂ እንድትሆን ነው የማደርገው። ያ ደግሞ እድሜ ልክም ብትታሰር እንኳን አይበቃ ገባ። የእድሜ ልክ እስራት የሚመልሰው አይነት ፍርድ አይደለም። ብዙ ነገሮችን ነው እያደረክ ያለው። ሀገራችንን ባህላችንን ብዙ ነገሮችን የሚጥስ ይሄን በማድረግ ደግሞ ምን ሊያስከትልብን እንደሚችል አብረን ሆነን የምናየው ነው። ነሻታት ፎካሚራ የትም ሄድ አልፈልግም። ምንድን ነው ያደረገው? ምንድን ነው ያደረገው? እነማን ነው እየተባበርክ ያለው? እኔ አላውቃቸውም። ሲጀመር እንዲህ ጓደኝነታችን በብዙ ነገር በቃ የሆነ ባህሪው ተቀያየረ። ስራ ሲጀምር መጀመሪያ የነበረን ግንኙነት እንደዛ መጀመሪያው አልሆነ አለ። የሆነ መንፈስ ቀናቻ አለ። ግን ይሄን ያህል በእሱ ላይ እንደዚህ እንዲጎዳ ክፋት አስቤ አይደለም። ብቻ ግን ባለው ነገር የሆነ የመቅናት እንትን ውስጥ ነበርኩኝ። እኔ አላውቃቸውም። ሲጀመር የሆነ መተው በመኪና መጡ ሰፈር ላይ እዛ እንደዚህ የእሱን ፋይል ምናምን ነገር እሱን ለመጉዳት ሳይሆን በቃ ስራ ጠቀም ያለ ብር እንሰጥሃለን በቃ የእሱን ፋይል ብቻ እንትን እሱን ለመጉዳት አይደለም እሱን በማይጎዳበት መልኩ ምናምን ሲሉኝ እዛ በኋላ እንትን እያልኩኝ ለነሱ የእሱን ፋይል መስጠት ጀመርኩ። ከዚህ ቤት እየመጣ ፋይሎችን ስታወጣ ነበርኩ አንተ ነው። ግን እሱን እንደማይጎዱት ቃል በሱ የማይጎዳበት መልክ ብለው ነበር። በቃ ሌላ ስራ ፈልገውት ነው የመሰለኝ። እዛ ከሆነ ጊዜ በኋላ እነሱም ጠፉ። እዛ ይሄ ነገር ምንድነው ብዬ ነው እንደውም ሰፈር ውስጥ እንደውም ሰሞኑን የለውም ነበር ስለደወለችልኝ ነው የመጣሁት። እኔ ምን ተፈጥሮ ነው ይኸውልህ ያደረከው ነገር በብዙ መንገድ እየተባበርክ እንደሆነም ያሳይ ነገር አለ። እንዲህ ሰርስራችሁ ገብታችሁ ደግሞ በቤተሰብ ውስጥ በእናት በሚስት በኩል በልጅ በኩል የምትመጡት ነገር እጅግ የከፋ እንደሆነ ታውቀዋለህ። ምን ነበር አሁን እሱ ላይ ስትወስኑ የነበሩት ነገሮች ምንድን ናቸው? እሱስ ምን ቢያደርግ ነው በዚህ ደረጃ? ስራ ማግኘቱ ነው የሁላ ነገር የሁላ በደል? ስራ ማግኘቱ ስራ ከጀመረ በኋላ ለኔ ያለው እንትን ለኔ ያለው ቦታ ተቀየረ። ከስራ ስራውን ነው በቃ እንደ በፊቱ አልሆናል እና የሆነ መንፈሳዊ ቀናቻ ነው። የኔ ያለ እሱን እንዲጎዳ ፈልጌ አይደለም። ግን ኖርማል እዚህ ጋር ጠቀም ያለ ብር ሲሰጥኝ እሱን ደግሞ አንጎዳውም ስላሉኝ ነው።
እንጂ እኔ እንደዚህ ያህል ደረጃ እንጂ የሚያሳግተው ነገር ኖሮ ባቅ ኖሮማ እንደዚህ ክፋት አልሰራም እሱ ላይ። እሺ ከዚህ ቤት ምን አይነት ፋይሎችን ወስዳል? ያሉትን ነገሮች አስረዳኝ። ያው እነሱ ይጠቅመናል የሚሉትን ነው የምሰጣቸው የማገኘውን ማለት ነው። ስለዚህ አንድ ባንድ እዚህ ቤት የሚገኙ ፋይሎችን ታስተላልፋለህ? እነማንን ነበር የምታገኘው? እዚህ ውስጥ እንግዲህ የተለያዩ ስልኮች ተገኝተዋል ብሎኛል። እዚህ ውስጥ የተለያዩ ስልኮች ተገኝተዋል ተብሏል። አንተ ግን ማን ነው የምታገኘው? በማን አማካኝነት ነው ፋይሎቹን የምትሰጣቸው? አይ እነሱ ከማላቸው በአንዳቸው ነው እንትን ማስተላለፉ። ሙሉ ለሙሉ አላውቃቸውም እኮ እነሱ እንደዚህም ግልጽ እንዳውቃቸውም ደግሞ አያደርጉም እኮ እነሱ። ምንድን ነው የሚያደርጉት? ማለት እንዲህ በቅርበት ከነሱ ጋር ያለኝ ግንኙነት እንዲህ በቅርበት እንዲህ ጠልቄ እንዳውቃቸው አያደርጉም እነሱ። በቃ ፋይሉን ብቻ በሆነ ስልክ እንዳስተላልፍላቸው ብቻ ነው የሚፈልጉት። ውድ ቤተሰቦቼ እንግዲህ እየተፈጠሩ ያሉት ነገሮች ወደ ምን አይነት ጉዳይ እየተቀየሩ እንዳለ ምን አይነት ነገሮችን እየፈጠሩ እንዳለ እንግዲህ ለማሳወቅ እየሞከርኩኝ ነው። ነገር ግን አቤል ከምታውቁት በተለየ እንግዲህ ነገሮችን በትዕግስትና በትህትና ማለፍን ሳንወድ በግዳችን እየተማርን ነው። ምክንያቱም ማንፈልጋቸውን ማንጠብቃቸው ዋጋ እየከፈልን ስለምንገኝ ማለት ነው። በጣም ከምታስቧቸው የበለጠ ወንጀልን ለመደበቅ ከወንጀል ጎን ለመቆም እንግዲህ ምን አይነት መስዋዕትነት የሚከፍለን ሰዎች እንደሆኑ ለእናንተ ካያችሁት ነገር አንፃር ማስረዳት የሚከብድ አይመስለኝም። ውሰዱትና መደረግ ያለበት ነገር አድርጉት። አስወጡት። ማዘርን አስገቡልኝ። ማን ጠበቃቸው ነገሮች የተፈጠሩ ነው። ማሚ እንግዲህ አንቺ ጠረጠርሻቸውና ውስጥሽ የተሰማው ነገር በሙሉ እውነት ሆኖ በመገኘቱ እውነቱን ለመናገር ቅር ብሎኛል። የፈራሻቸው ያሰብሻቸው ነገሮች ባይከናወኑ በጣም ደስ ይለኝ ነበር። ነገር ግን ምንም ማድረግ አልተቻለም። አንቺ የጠረጠርሽው ያልፈለግሽው ልጅ እውነትም ወንጀለኛ ሆኖ አግኝተነዋል። ለዚህ ሁሉ መንስኤ እኮ እሱ ይሄንን ነገር እንዲያደርግ ያደረገችው እሷ ናት። እሷ ፊት ባትሰጠው ኑሮ ባታስገባው ኑሮ እዚህ ቤት ይሄ ሁሉ ነገር አይፈጠርም ነበር። ልጄ በእሷ አማካኝነት ሞቶም ኑሮም አላውቅም። አንተ የምታውቀው ነገር የለም። በቅርብ ቀን ልጅሽ ይመጣል ነው የምትለኝ። ግን ይሄንን ልጅ እዚህ ቤት በመግባቱ አንቺ ደስተኛ ነሽ? ባልሽ በመጥፋቱ ደስተኛ ነሽ አንቺ? እናቴ ስለሁሉ ነገር በጣም ይቅርታ። እኔ እኮ እንደዚህ አስቤ አልነበረም። እንደዚህ አይነት ይቅርታ ብሎ ነገር የለም። እኔ ፊቴን ስቀየር እኔን መከተል ሲገባሽ አንቺ ሆን ብለሽ ነው አይደለም? እኔን ለማጥቃት እኔን ለመጉዳት ብላችሁ ነው ይሄን ነገር ያደረጋችሁት። እኔ ሆዴ ውስጥ ባለው ልጅ ለምንሻለሁ። እውነት እንደዛ አይደለም እናቴ። ስለዚህ በቃ እዚህ ግቢ መኖር አልፈልግም፣ እዚህም አካባቢ መኖር አልፈልግም። እኔ ከዚህ ለቅቄብን ብዬ እጠፋለሁ። ልጄን ብቻ አንዴ የልጄን ፍንጭ አንዴ አይኑን ሊየውና ከዛም የሆነው ነገር ይሆናል። በፍጹም እኔ እንደዚህ በቀላሉ ምንላቀቅ እንዳይመስልሽ። ይቅርታ ልጄ አንድ ነገር ይሁንና ልጄ አንድ ነገር ይሁንና ቢሆንም እኮ ለኔ ባሌ ነው። እንዴት ባሌ ላይ እንደዚህ ላደርግ እችላለሁ? እንዴ አንቺ ፊት እኔ ስነሳው እኔ ስናገርሽ ከቆቤት ቆጥሪኛለሽ። እሱን አይደለም እኔ በዚህ ልክ አስቤ አይደለም ሁሉንም ነገር ሳደርግ የነበረው። እንዴ ሁሉንም ነገር እኮ እኔም እኮ አሁን ነው ምን ታረጊ እኔ ነኝ በሬን እናቴ እንደዛ አይበሉ እንደዛ አይበሉ። እውነት እንደዛ በሬን ብዘጋብሽ ኖሮ መች እንዲህ ታረጊኝ ነበር? እኔ አምኜሽ በሬን አስገብቼ ልጅ ወዷታል ብዬ ነው እንጂ እኔ በፍጹም አልቀበልሽም። በፍጹም ይቅርታሽን በፍጹም አልቀበልም። ልጄ እኮ ሞቷል። ይኑር ይዳንም አላውቅም። ድምፁን አልሰማሁትም።
ምን አቅልሻለሁ እኔ ምን አስደርገሽው ከሆነስ? እኔ ምንም ያስደረኩትኝ ነገር የለም። ሁሉንም ነገር አሁን እውነቱን ያወቅኩት ወረበላ ቤቴ ውስጥ አስገብተሽ ልጄን ታስገድዩ እኮ እናቴ ልክ ነው። እኔ ልክ አይደሉም እኮ አላልኩኝም፣ ግን በቃ ይቅርታ ያደርጉልኝ። ከዚህ በኋላ ያለውን ነገር ደግሞ አብረን ነው ማለፍ ያለብን። እርሶ ብቻዎት ነው ምን ያደርጋል? እኔ መጀመሪያ ልጄን ላገኘው እንጂ አንቺን ይቅርታ መቀበለው ልጄን ላገኘው መጀመሪያ። ልጄ ላይ ታዲያ አብረን ተጋግዘን ነው እንጂ እንዴት ዝም ብሎ ሲመጣል እንዴ? እሱ አሁን ያለበት ሁኔታ እኮ በጣም አስቸጋሪ ነው። በቃ ስለ ሁሉም ነገር ይቅርታ ያደርጉልኝና ከዚህ በኋላ ላለው ነገር ሁሉ እጠነቀቃለሁ። ይቅርታ በጣም እርሶስ በወልጆት አይደለው እንዴ? ይወዱኛ ልጄማ ብትሆኚ ኖሮ ተሰሚ ነበር ምልሽን እኮ። ነገሮች ካለፉ በኋላም እኮ ገብቶኝ ይቅርታ ልጠይቆት መጥቻለሁ። ይቅርታ እያልኩት እኮ ነው። ምን አረጋለሁ እኮ በእናንተ በቤተሰብ ዙሪያ ብቻ ሊፈታ የሚችል ነገርም አይደለም። አንቺም አንዳንድ ጥያቄ የሚቀርቡልሽ ነገሮች ይኖራሉ። ያው ካሜራ ላይ እንዲሆን ስላልፈለኩኝ ነው። አንዳንድ ቃለ መጠይቆች ይኖሩሻል። ምክንያቱም እየተሰራ ያለው ነገር ወንጀል ነው። በዚህም ሆነ በዛ ሚስትም ሆኜ ምንም የኛንም ፋይል እንግዲህ ፐርሰናል የሆነ ነገር አሳልፎ መሰጠት ላሌለበት ግለሰብ አሳልፈሽ ሰጥተሻል። ይሄ ሁሉ ነገር እንግዲህ ተጠያቂ ሊያደርግሽ ይችላልና እንድታስቢበት እፈልጋለሁ። ምክንያቱም አንድ የተሳሳተ አሁንም ነገሮችን ለመደባበቅ እና ለመሸፋፈን ብለሽ የምትጠቀሚያቸው ነገሮች ካሉ እንደምታየው ነው። ነገሮችን ብዙም ማውጣት ለኛ ከባድ የሚሆን አይደለም። ስለሆነ ለማምለጥ የምትሞክሪበት ነገር ባይኖር ደስ ይለኛል። ማሜ አንቺም ደግሞ እንዳልሽው እንግዲህ እዚህ ቤትም ሆነ ሰፈር መኖር አልፈልግም ላልሻቸው ነገሮች ምላሽ የሚሆኑ ነገሮችን ወዳጆቼን አማክራቸዋለሁ። ምላሹንም ደግሞ ዛሬውኑ እንዲያሳውቁኝ አደርጋለሁ። እንግዲህ ሁኔታሽ እንደማየው ከሆነ ቅድምም ከዚህ ከካሜራ ውጭ እንድትሆኚ ስትደረጊ ልብስሽን እያዘጋጀሽ ነበርና ያ ነገር እንዳይሆን እንድትረጋጊ ነው። ቢያንስ ለተወሰነ ሰዓታት እንኳን ብትታገሺ የቀሩትን ነገሮች እኛ የተወሰነች ውሳኔ ሊያስከንደርስና ቤትሽ ነው መኖሪያ ቤትሽ ነው። እኔም እኖራለሁ። ዛሬ መደረግ ያለበት ነገር ሲደረግ ድረስ እኔም ከዚህ አልሄድም። የቀሩትን ነገሮች ግን አብረን ሆነን የምንወስን ይሆናል። እና በዚህ መልኩ ይቅርታ አድርጊላት ነው የምትለኝ? ማሚ እውነቱን አውቀሽ ያሉት ነገሮችን ተረድተሽ ማድረግ ካለብሽ ደራሽ ታደርጊያለሽ። እኔ እንዲህ ነው እንዲያ ነው ማለት አልፈልግም። ምክንያቱም መሀላችሁ ያሉትን ነገሮች አብራችሁ ይኖራችሁ አብራችሁ ብዙ ነገር ያሳለፋችሁ እናንተ ናችሁ። ከኔ ይልቅ እናንተ ናችሁ የምትቀራረቡት። ከኔ ይልቅ እናንተ ናችሁ እናትና ልጅ ሆናችሁ ይኖራችሁት እና እሷም ትጠይቅ መጀመሪያ። እኔም አንዳንድ ነገሮች እንዲቀርቡባት ፈልጋለሁ። ምክንያቱም ቤተሰብ ስለሆነ ብቻ የነበሩትን ፋይሎች እንዳልነበሩ ማለፍ አልችልም እና በዛ መሰረት የቀሩትን ነገሮች አብረን የምንወያይ ይሆናል። እስቲ ካሜራውን እናጥፋና በግል ብናወራ ይሻላል። የቤተሰብ ጉዳይ ስለሆነ የቀሩት ነገሮች በዛ መንገድ እናስቀጥለው። እሺ እንግዲህ ውድ ቤተሰቦቼ ያው የቀሩን አንዳንድ ነገሮች ይኖራሉ። እኔም ደግሞ የቅርብ ወዳጆቼን በአንዳንድ ጉዳይ እያወራኋቸው ነው። እስቲ ምን አይነት ውሳኔ ላይ እንደርሳለን የሚለውን እንግዲህ በቀጣይ ቪዲዮ ልናሳውቃችሁ እንችላለን። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያድርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።